አሁን ተነሽና ልጁን ይዘሽ ግቢ። ብር ላይ እንትና ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው ጉንፋን ይዞኛል። እኔ ጉንፋን አለቅ እያለኝ ነው በሳምንት ሁሌም በቃ እንደዚህ ነው የሚያደርገኝ። ለምን እንደሆነ አላቅም። አየሩ ስለተቀየረ ይሆን አላቅም። እና የአብርሽን ጉዳይ ከምን ጀምሬ ምን ላይ እንደምጨርሰው አላቅም። ሩታዬም ወደ ቤቴ እሄዳለሁ ብላ እንግዲህ ቤተሰቦቿን እያጨናነቀች ትገኛለች ማለት ነው። በእርግጥ ሁሉም ትክክል ናቸው። ሩታም ትክክል ናት፣ እናቷም እህቷም ትክክል ናቸው። ምክንያቱም ማለት ነው እውነት ለመናገር እህቷ ምንድን ነው ያለችው? ይሄንን 3-4 ቀን ነው ምግብ የበላችሁ እንኳስ እንዳራስ በቂ ረፍት እንኳስ አላገኘችም፣ እየመጡ እየረበሿት ነው ብላለች። እና የእውነት ሩታ እንደውም አሁን ነው ትንሽ ያራስ ወዙ እየመጣ ያለው እንጂ እግዚአብሔርን የሚላችሁ ምንም የወለደች ራሱ አትመስልም ነበረ እኮ። እንደውም አሁን ይሄን ሰሞን ካያችኋት ማለት ነው ትንሽ ሰውነቷ መለስ እያለ እየመጣ ነው ማለት ነው። እና እሷም አንደኛ ለቤተሰቦቿ ክብር ትጨነቃለች። ገባችሁ አይደለ? እዛ የተከበረ ግቢ አንዱ ሲገባ አንዱ ሲወጣ፣ አንዱ ሲገባ አንዱ ሲወጣ እና የማንም ጎረምሳ እየገባ እየጨፈረበት የሚወጣበት ግቢ ነው ያደረጉት፣ እውነት ለመናገር ማለት ነው። እና ሩታም ትክክል ናት። ለቤተሰቦቿ ለክብራቸው ትጨነቃለች። ልሄድ ማለቷ ትክክል ናት። ቤተሰብም ደግሞ ኖ በፍጹም አትሄጂም፣ ቢያንስ አሁን ነው እረፍት ያገኘሽው፣ እረፍት አላገኘሽም። በምጥ ሰዓት ብዙ ነገሮች እንትን ብለውሻል፣ ከብደውሽ ነበረ እና በደንብ መታረስ አለብሽ፣ መቆየት አለብሽ። ምንድን ነው እኛ ያስቸገርንሽ ነገር አለ ወይ? እኛ የተናገርንሽ ነገር ያስቀየምንሽ ነገር አለ ወይ ሲሉ ነበር ማለት ነው። እና ፈጣሪ ለእናትሽ ረጅም እድሜና ጤና ይስጥልሽ። በመጀመሪያ እናት ስትኖር ሁሉ ነገር ያምራል። የእውነት ነው የምላችሁና እናትን የመሰለ ነገር የለም። ዞረሽ ዞረሽ ሁላችንም ብንሆን መግቢያችን እናታችን ናት ማለት ነው። እና ለማንኛውም ሩታዬ ያ ሳይሆን ያስጨነቃት እነዛ እንደሚረብሿት አሁንም ደግሞ ድጋሚ እንደሚሄዱ ያ ነገር እና ከዛ መራቅ አለብኝ፣ ቤቴ ይሻለኛል ለሁሉም ነገር። እናም ደግሞ በአብራኝ ያለች ልጅ አለች እና እሷ ጋም ግዴታ መሄድ አለብኝ ብላን የወሰነችው። ቤተሰቦቿ ግን አትሄጂም፣ ገና እኮ ነሽ፣ ቢያንስ 2 ወር እንኳን ያልሞላው ህፃን ልጅ እንዴት ይዘሽ ትሄጃለሽ? ትንሽ ቆይ እያሏት ነው። እኔ ብትቆይ አሪፍ ነው ብዬ አስባለሁ። ቤተሰብ ብትቆይ ጥሩ ነው፣ መልካም ነው። አንደኛ ለእሷም ቢሆን አሪፍ ነው ከቤተሰቦቿ ጋር መሆኗ ማለት ነው፣ ለህፃኑም ጭምር። እና እህቷ እንደውም የወሰነችው ውሳኔ አለ፣ ተመችቶኛል። እህቷ የወሰነችው ውሳኔ እስከ ዛሬ ብቻሽን ነበር ስትጋፈጭ የነበረው፣ ለእኛ አትናገርም፣ ከዚህ በኋላ ግን ተናገሪ፣ እኔ ድርሻ አላስብላቸውም እያለች ነበረ ማለት ነው። እና በጣም ጎበዝና ጠንካራ እህት አለቻት። እኔ ተመችታኛለች የሩታ እህት። ውሳኔዋ ሁሉ አነጋገሯ ሁሉ በጣም ደስ የሚል አነጋገር ነው ስትናገር የነበረው ማለት ነው። እና ማስከበር ትችላላችሁ። በነገራችን ላይ እነሱ ማን ስለሆኑ ነው ማንም ጎረምሳ እዛ የሚገባው እና የሚረብሸው። እና ከዚህ በኋላ እንደውም ሩታዬ ወደ ራስሽ ተመልሰሽ ለትንሽ ጊዜም ቢሆን ከቤተሰቦችሽ ጋር ሆኚ ደግሞ አለማስገባት ትችላላችሁ። በቃ በር አለመክፈት ለማንም እና እንደዛ አድርጉ። ጎረምሳው እንግዲህ አዲስ ህይወት ጀምሯል። እንደፈለገ እየሆነ ነው። ትናንትና እንግዲህ ሄደዋል መዝናኛ ቦታ፣ ኩሪፍቱ መሰለኝ አይደለ? ቤተሰብ አርባ ምንጭ እና ያው አሸሸ ገዳሜ እያሉ ነው። አሁን ትናንት ቪዲዮዋቸውን አይቼ ነበር። በእርግጥ አልሰራውም እንጂ እያሽከረከረችው ጭራሽ አዲስ ፍቅር ስትጀምሩ እንዴት ነው ይሄ ወንበር የሚጎተትላችሁ ተቀመጡ እየተባለ ምናምን ስታስተምረው ነበር እያንዳንዱን ነገር ማለት ነው። እና የሚሰራቸውን ነበር ያሳጣቸው። ዛሬም እንደዛው አንዴ በቲክታክ አንዴ በዩቲዩብ መጥተዋል። እና እኔ አንዳንድ ጊዜ ማለት ነው መጥፎ ቃላት ከምናገር ብዬ ዝም እላለሁ እንጂ አብርሽ አሁን ላይ እያደረገ ያለው ነገር ማለት ነው እውነት በጣም መስመር ያለፈ ነገር ነው የሚሰራው ስራ፣ መስመር ያለፈ ነገር። ያችን ተዋት፣ ያችን ሄርሜላ ተብዬዋን መተው ነው በቃ። ግን እሱ ቢያንስ ምን አይነት አይምሮ ነው ያለው? እውነት ምን አይነት እኔ እንጃ አላቅም። ቢያንስ የሰው ልጅ እኮ ማለት ነው ጭርስ አድርጎ ከሩታ ጋር ጨርሶ ፍቺ ምናምን አድርጎ ቢሆን ይሄን ሁሉ የሚያደርገው ኦኬ። ግን
ሩታ ጋር ያለውን ነገር ሳይጨርስ ከዚች ልጅ ጋር አሸሸ ገዳሜ ማለት ሲቀጥል ይመስለኛል ምን ለየብቻ አልጋ ያዝናላችሁ እንጂ ምንም እንደዚህ ሶሻል ሚዲያ ላይ የሆናችሁ ከካሜራ ጀርባ እኮ ምን እንደምትሆኑ አይታወቅም። ምን እንደምትሆኑ አይታወቅም። ዛሬ እንደው ምንድን ነው ያላት ስጦታ ምናምን ሰጥተዋለች፣ ልብስ ገዝታ። እስከ ዛሬ ቀና ብዬ ማየት ትፈራ ነበረ አለ። ነገር ግን ዛሬ ላይ ግን ቀና ብዬ እያየሁሽ ነው። እስኪ አንቺ የሆነ የሚያደርጉት አክት ራሱ በጣም የሚደብር ነገር ነው። በጣም ያስጠላል። በጣም ከምላችሁ በላይ ማለት ነው። እና በጓደኞችም አሁን ላይ እኔ አልፈርድም ከዚህ በኋላ ብሩኬ ነው አቤላ ነው ምናምን አይደለም። ምክንያቱም አብርሽ ሕፃን ልጅ አይደለም። ንገራችሁ አብርሽ እስከ ዛሬ ብሩኬ ነው አቤላ ነው እያልኩ እነሱን እኔ ስናገር ነበረ። ግን ዝም ብዬ ሳስበው ግን አብርሽ ሕፃን ልጅ አይደለም። እኔ በራሴ ማለት ነው ማንም ሰው ሲጎተተኝ አልጎተትም አይደለም ሲንግል ሆኜ እንትን ባለ ትዳር አሁን ለምሳሌ ትዳር ውስጥ ብኖርና ሲንግልም ሆኜ እኔ በማንም መመራ ሴት አይደለሁም። በማንም አልመራም። ራሴ ነኝ የማውቀው ራሴን። እና ይሄ አሁን መድኃኒቱ ምናምን የሆነ ነገር አድርጋበት ነው ምናምን የሚባለው ነገር እኔ በቃ የሆነ አላል ወደ ሌላ ሀሳብ እየገባሁ ነው የእውነት ነው የምላችሁ። እና አሁን አብርሽ ጭራሽ እሱ ፍጥጥ ብሎ በፈጣጣው መጥቷል። በፈጣጣው የሆነ በቃ ሊስማት የሚሞክረው ነገር በተለይ የዛሬው በጣም የሚደብር ነገር ነው ሲያሳዩ የነበሩት። እና ጋሼ ባለፈው ዕለት ሩታን ልጁን እንዲያዩ ፍቀጅለት፣ የእናንተ ነገር ይስተካከላል እያለ ነበረ። እና ለሩታ አልታሰበላትም። እውነት ለመናገር ለሩታዬ ማንም ያሰበ የለም። እኔ ጋሼ ጭምር ማለት ነው። ጋሼ የሚያሰበው ለልጁ ነው። ልጁን እንዲያይለት በቃ ልጁን ካላየ እየተጎዳ እንደሆነ ምናምን ዝም ብዬ ሳስበው እንደዛ ነው። እና መጀመሪያ ማለት ነው የሩታ ክብር ይቀድማል። ይቺ ልጅ ምንድን ነው የሚሰማት? ይሄ ሰው አንደኛ አራስ ቤት ናት ያለችው። ብዙ ነገሮችን አሳልፋለች። ከጎኗ ሰው ያስፈልጋታል። በዚህ ሰዓት እሱ ቤተሰብ ብቻ አይደለም እንዴ፣ ከቤተሰብም በላይ ከጎኗ መሆን ያለበት እኮ እሱ ነበር አይደለ እንዴ? አብርሽ ነው ከጎኗ ሆኖ መገኘት ያለበት በምትወልድበት ሰዓት፣ አሁን ባለችበት ታይም ማለት ነው። እና ምንድን ነው ህፃን ልጁን የሚባለው ነገር እኔ ሊገባኝ አልቻለም እንዴ። መጀመሪያ እሷ ትከበር፣ መጀመሪያ የእሷ ሞራል የሚባል ነገር እኮ አለ። እሱ ከማንም ወሮ በላ ጋ ማለት ነው እየተሽከረከረ አንዴ ጭፈራ ቤት አንዴ እንትን እየዞረ ለሱ ማሰብ እኔ ምንም ሊገባኝ አልቻለም። እውነት ነው የምላችሁ ቤተሰብ ምንም። እና ጋሽ ራሱ ትልቅ ስህተት ነው የሰራው። የእናንተ ይቆይ ልጁን ብቻ የሚባል ነገር ራስ ወዳድነት ነው። ራስ ወዳድነት ህፃኑ መቼም ቢሆን እኮ ሌላ ጊዜም ቢሆን ማየት ይችላል። መጀመሪያ መስተካከል ያለበት የእነሱ ነገር ነው። ሁለቱን ማስታረቅ፣ ካልሆነም ደግሞ ማለያየት። አለቀ በቃ። እኛ ምንም አይመስለንም ነበር እኮ ከሩታ ጋር የእውነት በቃ ፍቺ ፈጽሞ ቢሆን ከዚች ጋር የሚንዘላዘለው ምንም አይመስለኝም። እኔ በበኩሌ በቃ ህይወት ይቀጥላል ትላላችሁ። ግን ከዚች ጋር ያለውን ነገር ሳይጨርስ እንደገና ከዚች ጋር ከከተማ ከሆቴል ማውደልደል ምን ይሉታል? ምን ይሉታል? ቤተሰብ በጣም ነው የሚያስጠላው። ይደብራል እውነት። የሆነ ስሰሙት ስታዩት ራሱ በጣም የሚቀፍ ነገር ነው። እና በማንም ላይ እንደዚህ አይነት ነገር አይድረስ። እውነት ሴት ሆነን ከሴት ጎን ነው መቆም ያለብን። አሁን አብርሽን የምትደግፉት ልጆች አላችሁ፣ ጎበዝ የኛ አንበሳ የምትሉት ልጆች አላችሁ። ሄርሜላንም እንደዛው ገደል እየሰደዳችሁት ነው። እኔ አብርሽን ጠልቼው አይደለም፣ ግን አሁን ላይ የሚያደርገው ነገር ግን ይደብራል፣ ያስጠላል። ከአንድ ባለትዳር ወንድ እንደዚህ አይነት ነገር አይጠበቅም።
ጥላቻ አይደለም፣ ግን እንዲስተካከል ነው። መስተካከል አለበት። ለእሱ ራሱ ጥሩ አይደለም። እውነት ሄርሜላ ግን ትሆነዋለች ብላችሁ እናንተ ታስባላችሁ? ቆም ብላችሁ አስቡ እንጂ እሱ ራሱ ገደል ነው የሚገባው እኮ እየገባም ነው። እና ወደ ራሳቸው እንዲመለሱ ብታደርጉ መልካም ነው። ተሰርተሽ የደራ ልጅ ተኩለሽ